ምንድነው የተረዳሁት? ምንም በቃ ጥፋቴም እንደሆነ አላውቀውም፣ ችግሬም እንደሆነ አላውቀውም። እና በጣም ግን ከእንትን ጋር ከፕሮግራም ነገሮች ጋር ብሎክ አድርጎኛል እና ጨነቀኝ። በዛ ላይ ደግሞ እግዚአብሔር ይመስገን የቤተ ክርስቲያን መሪ ሽማግሌ ነኝ። ያንን ሁሉ አድርጎ ሾሞኛል እና አልፈልገውም። ስለዚህ አንሳልኝ። ይህ አንተን አይመጥንህም። አንተ አብ ወልድ መንፈስ ቅዱስ በውስጣችን ሊያድር ስላሴ የሆነው እግዚአብሔር እኛ ውስጥ ከትሟል። መለኮት ተሸክመን እየዞርን መለኮትን የማይመጥን ነገር በህይወታችን እያደረጉ መኖር ትክክል አይደል? እሺ ትክክል ነሽ። ጓደኛ ቀንሺ፣ ሰሌክቲቭ ሁኚ። በመንፈሳዊ ህይወትሽ ላይ ቫሊዩ አድ የሚያደርግብሽ። ካለዛ ዝም ብሎ 10 ጓደኛ መሰብሰብ ጥቅም የለውም። ጓደኛ ቀንሺ። ጓደኛ በቀነስን ቁጥር ሰዓታችንን መጠቀም እንጀምራለን። ትክክለኛውን የሚጸልዩ ጓደኞች፣ የሚያነቡ ጓደኞች፣ ነይ እስኪ አብረን ቃል ሼር እንደራ፣ እስቲ አብረን እንጸልይ፣ እስቲ እንዲህ የሚሉ ጓደኞች ያስታውቃሉ። ሳምንቱ እንዴት ነበረ? እንዴት ይዟችኋል? ከጌታ ጋር ያለ ፍቅር እንዴት ነው? እኔ በጣም ደህና ነኝ። ጌታ ኢየሱስ ይባረክ። የእድሜን ቁጥር ብነግራችሁ ደስ ይለኝ ነበረ፣ ግን ዛሬ የተወለድኩበት ቀን መሆኔን ብቻ ማወቃችሁ በቂ ነው። ከፈለጋችሁ ደግሞ ገምቱ። ለማንኛውም በሰላም መኖራችን፣ በጤና መኖራችን፣ እዚህ መድረሳችን ክብር ለኢየሱስ። ቴንክ ዩ በርዝዴይ ጊፍት ኬክ። አሜን አሜን። እንኳን ተወለድሽ፣ እንኳን ተወለድሽ፣ እንኳን ጌታ ለዚህ ይረዳሽ። አሜን። ጌታ ኢየሱስ ይባረክ። ክብር ለኢየሱስ። ሁሉ ሰላም፣ ሁሉ ሰላም ሰላም ነው የፈለግከው ያለሁልሽ ኮኪ። ትንሽ ያው በሚዲያ ላይ ወጣሁ እንጂ ብቻሽን ላወራሽ ፈልጌ ነበረ። ትንሽ መንፈሳዊ ነገር ቸርች በሚደረጉ ነገሮች አንዳንድ ነገሮች ውስጥ ያዝ ነው። በጣም ተከፍቼ ነበር ያለሁት እና ጨንቆኝ በቃ ምን ማድረግ እንዳለብኝ ወደ እግዚአብሔር እየጸለይኩ ነበረ። አገለግላለሁ፣ አገልጋይ ነኝ። በፕሮግራም መሪነት በኳየር አገለግላለሁ እና አንዳንዴ ቸርች ውስጥ የሚፈጠሩ ቻሌንጆች አሉ፣ ችግሮች አሉ። ግን እንደ መጋቢ ሆነሽ ወይም እንደ ፓስተር ሆነሽ የሆነ ችግር ኮምፕሌን ስታይ ወይ የሆነ ነገር ስታይ ያን ሰው አስገብተሽ ነው ምንድነው ችግር አለ ወይ እንዲህ ብሎ ማማከር የሚችለው። እና አሁን አንዳንድ ነገሮችን ሳይ እንደ መሪም እንደ ሽማግሌም የሆነ ገንዘብ ወይም ማስተዋል ነገር መኖር አለበት በመሃል እና ሁሉ ነገሮችን ችዬ በውስጤ ሁሉ ነገሮችን ያዝ አርግቼ በቃ በሚስጥር ከራሴ ጋር ከእግዚአብሔር ጋር ኖር ነበረና ሰው ምን ብዬ እንደምነግርሽ አላውቅም። ሰው የሆነ ነገር ቢያንስ ስህተት ይፈጠራል። ወይ ሰው ነኝና ማንም ሰው ጻድቅ የለም፣ ማንም ሰው ፍጹም የለም። ሁላችንም ስህተት ይፈጠራል። ግን ያንን ስህተቴን ግን ላውቅ አልቻልኩ። ብለው ነገር በቃ ምንም ልረዳ አልቻልኩም። እና ድሮ ወደ ሰዎች ጋር ጉብኝት ስንሄድ ደውሎ ይነግረኛል። እንደዚህ እናድረግ ሲባል እንደዚህ የሆነ ነገር ይደረጋል እና በጣም በቃ ልዩነት። አሁን ምን ብዬ ልንገርሽ? እንደው አንድ ሀብታምና አንድ ድሃ አድርጌ መቼስ ልንገርሽ። እና በቤተ ክርስቲያን ውስጥ የሆነ ነገሮች አሉ። ሰው ሰፖርት የሚያደርግ ወይም የሆነ እንትን የሚያደርግ ሰው ሲኖር እነዛ ሰዎች ጋር ነው ዲፔንድ የሚሆነው የሚጠጋው። አንቺ ጋር የነበረሽ ሰው በፊት ወይም በፊት ያለሽን ነገር በጣም ውስጥሽን ዲቴል ያውቅና ከዛ አንቺን ያሸሻል ከዛ ነገር ላይ። ከዛ ሌላ አሁን አዳዲስ ሰዎች ሲመጡ አሊያም ደግሞ የሆነ ገንዘብ ያላቸው ወይም ሰንበድ የሆነ ነገር ያላቸውን ሰዎች የሆነ አፕሪሼት ያደርግና ይጠጋና ለነሱ አንዳንድ ፕሮግራሞችን ይሰጣል፣ አገልግሎቶችን ይሰጣል። ከዛ እኔ ደግሞ አገልግሎት ይሰጠኛል፣ ቢያንስ በወር 2 ወይ እንደዚህ ይሰጠኛል።
ያው ግን የማገለግለው በመንፈሳዊ ነገር ያው ፕሮግራም በመምራት ነግሬሻለሁ። የመሪዎችም ጉባኤ ነኝ እና እነዚህ ነገሮችን ይሰጠኝ ነበረ እና አንድ ሰው ባለው ጸጋው ላይ ወይን ያለኝን ጸጋ ማሳደግ የሚችለው አፕዴት የማደርገው ምንድን ነው? ቢያንስ በወር ውስጥ ወይም ሁለቴ ወይን አንዴ ሊሆን ይችላል። ብቻ ሰንበዴ የሆነ ነገር እድል ስትሰጩ ነው የዛ ሰው ጸጋ እያደገ የሚሄደው እና እኔ አንዳንዴ 5 ወር ወይ 4 ወር ይሰጥሻል ያን ጸጋ ለማገልገል አገልግይ ብሎ ይሰጥሻል። ከዛ ደግሞ በጣም ብዙ የሚቀርባቸው ሰዎችን ደግሞ ቢያንስ በ15 ቀን ውስጥ 2-3 ይሰጣቸዋል። እና እንደዚህ አይነት ክፍተቶች እየተፈጠሩ እያየው እኔን ኢግሮን ማድረግ ጀመረኝ። ከሰው ህብረት ውስጥ ማውጣት ጀመረኝ። ከሰው ጋር ሪሌሽን እንዳላደርግ እንደዚህ አይነት ነገሮችን እና ይሄን ነገር ያደርጋል እንግዲህ አንድ መጋቢ አንድ ፓስተር ነው። ብቻ ውስጤን ጨንቆኝ ነው ኩኪ ይሄንን ላወራሽ ብዬ የመጣሁት። እንደዚህ በሚዲያ ላይ ማውራት አልፈለኩም ነበርና ሀሳቡን ልንገርሽ ብዬ ነው። እና ከሱ የተነሳ ጌታ ሆይ ምን ትላለህ በዚህ ነገር ብዬ ጨነቀኝ። ወይም ከዚህ ሀገር አውጣኝ፣ ወይ ሌላ ቦታ ልሂድ፣ እባክህ መንገዱን ክፈትልኝ፣ ወይን አገልግሎቴ እንዳገለግል ጸጋዬ እንዲያድግ ጸጋዬ አፕዴት ማድረግ ፈልጋለሁ። በዚህ ነገር ብቻ መሆን አልፈልግም እላለሁ እና እንደዚህ አይነት ክፍተቶች አሉ ቸርች ውስጥ እና ጨነቀኝ። ጌታ ሆይ ለማን ብዙ አትጻፊ፣ በቃ ከዚህ በኋላ ምንም አትጻፊ። ተባረኪ። ይኸውልህ አስፋዊ እንደዚህ አይነት ነገር ቤተክርስቲያን ውስጥ አለ፣ ይከሰታል። ግን እውነትን በፍቅር በመነጋገር እና በግልጽ በመነጋገር ነገሩን መፍታት ይቻላል። አንተ ከዛኛው ወገን ባይመጣም አንተ ግን ያንን ለማድረግ ሞክር። እሱን ከማድረግ በፊት ግን በጾም ጸሎት ከእግዚአብሔር ጋር ምንድን ነው የሚቀጥለው አጀንዳ በእኔ ላይ ብለህ እግዚአብሔርን ጠይቀው። እግዚአብሔር ይመራል። እግዚአብሔር ይመራል። በቃ እንደዚህ አድርግ እንደዛ አታርግ አልልህም፣ ግን እግዚአብሔር ይመራል። የማውቀው እሱ ነው። እግዚአብሔር መሪ ነው። መንገድ ይሰጣል፣ ምሪት ይሰጣል። በዚህ ውጣ፣ በዚህ ግባ፣ በዚህ አትውጣ፣ በዚህ አትግባ ይላል። ስለዚህ እግዚአብሔር ፊት በጾም ጸሎት ሁሉን ነገር ቀጥ አድርገህ አቁምና እግዚአብሔር ይነግራል። እሺ ያስገባሻለሁ። ከእግዚአብሔር ፊት ሁን፣ በጾም በጸሎት ሁን። የእግዚአብሔርን ሲዝኑን ተከተለው። ምንድን ነው የቱ ጋ ነው? ምንድን ነው የሚፈልገው እግዚአብሔር በዚህ ሰዓት ካንተ? በቃ እሱን ከእግዚአብሔር ስማ። እግዚአብሔር አድርግ የሚልህን ለማድረግ በእግዚአብሔር ፊት በጾም ጸሎት ሁንና እግዚአብሔር ካልነገረህ አትውጣ። በእግዚአብሔር ፊት ሁን። እግዚአብሔር አገልጋይ ነህ አይደል? እርግጠኛውን መልእክት እግዚአብሔር ሲነግርህ ያንተ የቀባህ አይደለ እንዴ? የለየ የመረጠ ያዳነ የቀባህ የሾመህ እሱ ነው። ከዛ በተረፈ የሰው ካራክተር በተለያየ መልኩ ሊቀያየር ይችላል፣ ሰው ስለሆነን ማለት ነው። በዚህ በወደቀው ማንነት ስለምንኖር ይሄ የወደቀ ማንነት ብዙ ነገር ላይ ያደርገን ይችላል። ቸርች ውስጥ አሁንም ወደፊትም ድሮም በፊትም ነበረ፣ ወደፊትም ይቀጥላል ቸርች ውስጥ ያለ ፖለቲክስ። ስለዚህ አንተ ግን ትክክለኛ ቦታ ላይ ስትሆን ማለት ነው ሁሉንም ነገር የመቻልም አቅም ይኖርሃል፣ የመሸከም አቅም ይኖርሃል። ለዛ ነገር ልብህ ራሱ የተዘጋጀ ይሆናል፣ ትክክለኛ ቦታ ላይ ከሆንክ ማለት ነው። እና ይሄ ትክክለኛ ቦታ ነው ወይ ያለሁት እንዴት ላድርግ የሚለውን ነገር ከአባትህ ጋር ተነጋገር። እግዚአብሔር ትክክለኛና እውነተኛውን ለሙሴ መንገድን ለእስራኤል ልጆች አደራረግን ያሳየ ጌታ መንገድና አደራረግ ያሳያል። እኔ ግን አሁን ምንድነው የምትይኝ ካልከኝ በእግዚአብሔር ፊት ሁን። እግዚአብሔር ይናገራል። ኮንሽስሊ ወዲህም ወዲያም ሳትል በእግዚአብሔር ፊት ሁን። እኔ ምን እንዳሰብኩ ታውቂያለሽ? ማለት ዝቅ ብሎ አንዳንዴ የበታች ሆኖ መስራት ብዙ ነገሮችን ያስተምራል። እኔ አሁን ኦልሬዲ ብዙ ነገሮችን አይቻለሁ።
እግዚአብሔር ሆይ ትከሻዬን ልቤን አስፋልኝ። በቃ ብዙ ነገሮችን እያየውና ብዙ ነገሮችን እያየውኝ ስለሆነ በቃ ተሸክሜ በቃ ምን ብዬ ልንገርሽ፣ ግን አሁንም አስፋልኝ ነው ልቤን ምለው። ተስፋ አልቆረጥኩም እና ይሄንን ህሊና ነገሮች የቱ ጋር እንደሆነ እግዚአብሔር የሚፈልገው ይነግርሃል። እርግጠኛው ነገር ይሄንን ነው የምነግርህ። እግዚአብሔር መንገድ ይጠቁመሃል፣ በሮችን ያሳይሃል፣ መውጫ መግቢያ ያሳይሃል። እኔ የምነግርህ በእግዚአብሔር ፊት ሁን። እግዚአብሔር ሆይ አሁን ከዚህ ቀን ጀምሮ ምን እንዳደርግልህ ትወዳለህ? ወዴት ልሰማራ? ምን ላድርግ? እንዴት ላድርግ? የሚለውን ከእግዚአብሔር ጠይቅና ትክክለኛ እዛው ጋር መቀመጥ ካለብህ የእነሱን ልብ ያስተካክላል። ልባቸውን መቆየትና ተሸክመህም ደግሞ ይቅር እያልክ መቆየት ካለብህ ደግሞ ያንተን ልብ ያስተካክላል። ያንተን መሸከሚያ ልብ ያስተካክላል። በቃ ምንም ዋናና ዋናው በእግዚአብሔር ፊት መሆንና መሆን ብቻ ነው እልሃለሁ። አመሰግናለሽ። ተባረክልኝ። ጌታ ከአንተ ጋር ነው። ተባረክ ወዳጅ። አሜን አሜን። ኮኪ ተባረክሽ። አመሰግናለሽ። ኮኪ አሁን ማውራት እችላለሁ? አዎ እችላለሁ ማውራት። ራሂል ይባላል። ኮኪ ደህና ነሽ ሲስተር? እግዚአብሔር ይመስገን ደህና ነኝ አለሁኝ። ሰማይ ቲዩብ ኢንካውንተር ላይ የራስሽን የህይወት ምስክርነት ጌታ ያደረግልሽን ስትናገሪ ያንን አይቼ በጣም ልቤ ስለተነካ ነው። ያው ታውቂያለሽ እግዚአብሔር አንዳንድ ጊዜ የሆነ ዘገየ አይባልም፣ ግን እኛ ደግሞ ዘገየ እንዳለን በሰውኛ ማለት አሁን ዮሴፍን የጠበቀበት ዘመን አለ፣ እነ ሳራ እና ሀና ብዙ አሉ እና እኔም በዚህ ውስጥ እያለፍኩኝ ስለሆነ የአንቺ ህይወት ደግሞ እግዚአብሔር እንዴት እንደታደገሽ በጣም ኢንስፓየር ስላደረገኝ በጣም እግዚአብሔርን መጠበቅ ልብ ያደክማል። ምን ትመክሪኛለሽ እግዚአብሔርን በመጠበቅ? ምክንያቱም አንቺ በጣም የእግዚአብሔርን እጅ አይተሻል፣ እንዴት እንዳወጣሽ ታውቂዋለሽ፣ እንዴት ከምን አይነት እስራት እንዴት እንደፈታሽ በኃይሉ ታውቂዋለሽ፣ ድምፁን ለይተሽ ሰምተሻል። እኔ ኡኡ እያልኩኝ ነው ድምፅህን አሰማኝ እለዋለሁ። አንዳንዴ በነቢያት ይናገረኛል እንጂ ከዛ ውጪ ምንም ተቻ አያደርገኝም። ቃሉን ግን አነባለሁ፣ እጸልያለሁ። ትግል ነው በቃ። በጣም እየጠበኩት ነው እግዚአብሔርን። ምን ትመክሪኛለሽ? በዚህ ውስጥ የሚያጽናና ቃል ከቻልሽ ንገሪ። አመሰግናለሁ። ተባረኪ። አሜን። ጌታን ካገኘሽ ስንት ጊዜሽ ነው? ቆይቻለሁ። 10 ዓመት አልፎኛል። 10 ዓመት። እሺ፣ በደንብ ተምረሻል? ደህንነት፣ ደቀ መዝሙር፣ የእግዚአብሔርን ቃል በደንብ ተማርሽ? አዎ በደንብ ተምራለሁ። ሁሌም ስቲል አሁን ዲሳፕልሺፕ አለን፣ ባይብል ስተዲ የወጣቶች ደህንነትም ገና እንደተቀበልኩኝ ጌታን ነው ተምሬ የተጠመቅኩት። እንደዛ ክትትል ሁሉንም ትምህርቶች ጨርሻለሁ። እሺ፣ ይኸውልሽ የእግዚአብሔር ቃል ሲናገር በጎቼ ድምፄን ይሰማሉ ይላል። የእግዚአብሔርን ድምፅ ለመስማት የእግዚአብሔርን ድምፅ ለመለማመድ በፕሬዘንስ ውስጥ መሆን ይፈልጋል። ፕሬዘንስ ውስጥ እንዴት ነው የሚሆነው ካልሽ፣ አትሞስፌርሽን በማስተካከል አትሞስፌር ይፈልጋል። መንፈስ ቅዱስ በየትኛውም ቦታ ይናገራል። በየትኛውም ቦታ ላይ ግርግር ውስጥም አንቺ በስፒሪት ከሆንሽ ይናገራል። እግዚአብሔር ግን አትሞስፌር ይፈልጋል። መንፈስ ቅዱስ የተመቻቸ አትሞስፌር ይፈልጋል። የተመቻቸ አትሞስፌር ማለት እሱን የምትፈልጊበት የመጀመሪያ ልባችን ነው። ልባችን ምክንያቱም እንዲህ ነው የሚለው ፈልጉኝ ይላል ኤርምያስ 29 ፈልጉኝ ታገኙኛላችሁ፣ በፍጹም ልባችሁ ከፈለጋችሁኝ ታገኙኛላችሁ ይልና እኔም እገኝላችኋለሁ ይላል። በፍጹም ልብ መፈለግና መፈለግ ይለያያል። እንደገና ለጉዳያችን መፈለግና እራሱን መፈለግ ይለያያል። ለሁላችንም ነው ይሄንን የምናገረው። ራሱን መፈለግና ጉዳያችንን እንዲያስፈጽምልን መፈለግ ይለያያል። መንፈስ ቅዱስ ፐርሰን ነው። መንፈስ ቅዱስ ፐርሰን ነው እና የሚያስፈልገንን ከመጠየቃችን ከመጸለያችን በፊት ጠንቅቆ የሚያውቅ አምላክ አለን።
ጸልዩ የሚለን ጠይቁ የሚለን ግን ከሱ ጋር ህብረት እንድናደርግ ነው። ህብረታችን ግን ጉዳይ አስፈጻሚ እንድናደርገው አይደለም የሚፈልገው እግዚአብሔር ራሱ ጉዳያችን እንዲሆን ነው የሚፈልገው። ለዚህ ነው በመጀመሪያ ጽድቅና መንግስቱን ፈልጉ። ምን በሉ? ፈልጉ። የምንፈልገው ራሱ ምኑን ነው? እጁን ነው ወይስ ጽድቅና መንግስቱን? እግዚአብሔር ይሄን ጠንቅቆ ያውቃል። ልባችንን ያውቃል። እግዚአብሔር የልብ አምላክ ነው። እግዚአብሔር የልብ አምላክ ነው። ለዚህ እኮ ነው ሳሙኤልን ካየሽው ዳዊትን ሊቀባው እሴይ ቤት ሲልከው ጌታ በቃ ለግላጋውን የሆነ ቆንጆ ነገሩን ኤልያብን ሊቀባ ዳዳው እንዲህ ለግላጋ በሆነ ባማረ በተዋበ እንደው ሲያዩት እንደው ንጉስ በሚመስል አይደለም። እኔ ልብን ነው ማየው። የምትቀባውስ ሳረኞች በጎቹ ጋር ነው አሉ። እና እግዚአብሔር ልብን ያያል፣ ሰው ደግሞ ፊትን ያያል። ሳሙኤልን የሚያክል ጀጅ፣ ሳሙኤልን የሚያክል ነቢይ ከዳን እስከ ቤርሳቤህ ድምፁ የተሰማ ፊት ሲያይ ሊቀባ ዳድቶት ነበር። አየሽ፣ ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። እና ምንድን ነው ካልሽኝ የልብ አምላክ እግዚአብሔር ለምንድን ነው የምንፈልገው የሚለውን ያህል የእውነት እግዚአብሔርን እየፈለግነው ነው። በቃ ራስህ ነው። ብዙ ጊዜ እናገራለሁ፣ እግዚአብሔር መጥቶ የሚቀር ነገር አለ ወይ? እግዚአብሔር መጥቶ የሚቀር የለም። ገባሽ? የሚያስፈልገን ሁሉ ይመጣል ወደኛ። የማያስፈልገንና ጊዜው ትክክለኛ ጊዜ ላይ ያልሆነ ነገር አይመጣም። ደግሞ የማያስፈልገንም ቢመጣም አምላኬ እንደ ታላቅ ባለጸግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ይሞላባችኋል ነው የሚለው። ስለዚህ እኔ የምመክርሽ ምንድን ነው፣ እንደ ታናሽ እግዚአብሔር ሴት፣ እንደ ታናሽ ባሪያው ለእኔ የጠቀመኝ ከራሴ ለህይወቴ የጠቀመኝ ነገር አንደኛ እግዚአብሔር አትሞስፌር ይፈልጋል። መንፈስ ቅዱስ አትሞስፌር ይፈልጋል። እንዴት አይነት አትሞስፌር መሰለሽ? እኛ ጋር መስተካከል ያለበትን ነገር ማስተካከል። ጥቃቅን የምንላቸው ነገሮች አሉ ለመንፈስ ቅዱስ የማይመቸው፣ የምናያቸው፣ የምንሰማቸው፣ የምንናገራቸው፣ ህብረት የምናረጋቸው፣ የምንገኝባቸው ቦታዎች ምንም ኃጢአት ላይሆን እኮ ይችላል። የምንገኝበት ቦታ ግን እኛን የማይመጥን መንፈሳዊ ሰዎችን የማይመጥን ንግግራችን እኛ መንፈሳዊ ነገርን የማይመጥን ለምሳሌ ስለሆነ ሰው ሲነሳ አይደለ ብለው መጀመር ቀላል ሊመስል ይችላል። መንፈስ ቅዱስ ግን ሁሉ ይሆናል። ጸጥ ነው የሚለው። ከዛ ለምን ነው ማይመልስ? ለምንድን ነው ድምፁን ማልሰማው? ለምንድን ነው ማለት በጣም ብዙ ጊዜ እናገራለሁ። እንደው እንደ ቀልድ አይደለ ብሎ የሆነ ወሬ ሲጀመር ስለሆነ ሰው ቅልል ብሎን ማውራት መንፈስ ከሱ ጋር አይሄድም። መንፈስ ቅዱስ አይሄድም ከሱ ጋር። ሰዎች ነን፣ እንሳሳታለን። አዎ፣ ነገር ግን ራሳችንን አፕዴት እያደረግን መምጣት አለብን። ምንድነው የማይፈልገው? ለምሳሌ አንቺ ባል ብታገቢ ባልሽ የማይፈልጋቸውን ነገሮች ላለማድረግ ነው እንጂ ለማድረግ አይደለም የምትጥሪው። አማይ ራይት? ትክክል። ምክንያቱም ባልሽ አይፈልግም። ኢቨን የማይፈልገው ጓደኞቹ እንኳን ካሉሽ በቃ ትተያለሽ። ምክንያቱም በቃ አልፈለግኩም። ለምን ስትዩ በዚህ ምክንያት ብሎ በአሳማኝ ምክንያቶችን ይነግርሻል። ኦኬ፣ አሁን ለእኔ የሚያስፈልገኝ ባሌ ስለሆነ አብሬው የምኖረው ባሌ ስለሆነ አንድ ስጋ የሆንኩት ከባሌ ጋር ስለሆነ ባሌ የማይፈልገው ነገር አላደርግም ያለሽ። አየሽ፣ ከአንድ ባል ጋር ለ70 እና ለ80 አብሮ ለመኖር እንኳን ባልሽ የሚፈልገውን ነገር ነው የምታደርጊው። መንፈስ ቅዱስ ደግሞ ከስትንፋሳችን ቅርብ ከወዳጅ አብልጦ የሚጠጋጋ እኛ ውስጥ ሊኖር የከተመ ጌታ ነው ያለው እና ማይፈልገውና የሚፈልገው ነገር አለ። እሱ ንጹህ ነው፣ እሱ ቅዱስ ነው፣ እሱ ጻድቅ ነው እና ከእሱ ጋር የሚሄድና ማይሄድ ነገር አለ።
እና እነሱን ነገሮች ከላያችን ላይ ጌታ እንዲቀርፍልን እኛም እንድንነቃባቸው ራሱ ስፒሪትሽ እኮ ሲጸየፈው ታውቂዋለሽ፣ ግን እናደርገዋለን። ጥቃቅን ውሸቶች ጥቃቅን ቀላል ይመስሉናል፣ ግን አንደኛ እያደጉ ይሄዳሉ፣ ኖርማል ይሆኑብናል። ሁለተኛ ደግሞ ከመንፈስ ቅዱስ ጋር ግንኙነት ያለው ሁሉ ላይ መስለን ይችላል። እና እኛን ግን እያደረቀን ቃሉ ኖርማል እንዲሆንብን መንፈሱ ኖርማል እንዲሆንብን በቃ እግዚአብሔርን ድምፅ ፈልገን ተንበርቅጭ በቃ ምንም ድምፅ የለም ምንም የለም በቃ እንደዚህ አይነት ግራ የገባው ህይወት መኖር እንጀምራለን። ግን ጌታን ላንተ የሚመች ህይወት እንድኖር ልቤን አጽዳልኝ፣ ካራክተሪን ማስተካከል። ለምሳሌ እርግጠኛ ሆኜ የምጠይቅሽ አሁን አንቺ ከካራክተርሽ ውስጥ የማትወጃቸው ነገሮች አሉ። እንዲህ በይም ባልልሽም በቃ ያንቺ ናቸው፣ ታደርጊያቸዋለሽ፣ ግን አትፈልጊያቸው። ትክክል። ሰው ነኝና ያው ወድቃለሁ። እነሱን አንቺ በትግል ልታደርጊው አትችልም። ጌታን ግን አልፈልገውም፣ ስለዚህ አንሳልኝ። ያ ደግሞ ምንም አይደለም፣ የጽድቅ ፍሬ እኮ ነው። የጽድቅ ፍሬዎችን ማፍራት ነው። በቃ እኛ በስራ አይደለም የምንጸድቀው። ስለጸደቅን ግን የጽድቅ ፍሬን እናፈራለን። ስለ ዳንን በስራ አይደለም የምንድነው። ስለ ዳንን ግን የዳንበትን የዛን የድህነት ፍሬ የመንፈስ ፍሬዎችን እናፈራለን። ያንን የመንፈስ ፍሬዎች ለማፍራት ግን አንደኛ አብዝተን በእግዚአብሔር ፊት መሆን፣ መገኘት የሌለብን ቦታ ላይ አለመገኘት፣ መገኘት ያለብን ቦታ ላይ መገኘት፣ አንደበታችን መናገር ያለበትን ብቻ መናገር፣ ሁሉም ነገር ላይ አለመሳተፍ፣ ሁሉ ነገር ላይ አለመሳተፍ። በቃ የወደድሽውን እግዚአብሔርን እኮ እሱ የወደደውን ብቻ እንዲሆንለት ነው አይደለ? እንዲህ መሆን ያለብሽ መኖር ያለብሽ። ለምን አፍቀረሽዋል? ያፈቀረ ላፈቀረው ነገር ብቻ ነው የሚችለው። በጣም ብዙ ልንሆንባቸው የምንችላቸው ነገሮች እኮ ሊኖሩ ይችላሉ። ላይክ በቃ ምን ችግር አለው? ይሄ እኮ ምንም አይደለም ምናምን። ግን በቃ መለየት ይፈልጋል። እኛ የተቀደስነን አይደለ እንዴ? እግዚአብሔር ቀድሶናል። ክርስቶስ ኢየሱስ በደሙ ቀድሶናል። ተለይተናል። እግዚአብሔር እንደተለየ ሰው መኖር ነው። እንደተለየ ሰው መኖር በቃ እንደተለየ። እኔ አይመጥንም። እንደ ማንኛውም ሰው ኑሮ ልኖር አልችልም። እንደ ማንኛውም ሰው አንደበቴን ማላቀቅ አልችልም። እንደ ማንኛውም ሰው የፈለግኩበት መገኘት አልችልም። ምን ትላለህ? ልውጣ ይባላል፣ ልሂድ ይባላል፣ እዚህ ጉዳይ ላይ መልስ ልስጥበት ይባላል፣ እዚህ ጋር ልሁን ይባላል። ሁሉም እሱ እንዲመርጥልሽ ለእግዚአብሔር አሳልፍ። በጣም ንጉስሽ አድርገሽ በሾምሹ ቁጥር እግዚአብሔር በጣም ራሱን እየገለጠልሽ አንደኛና ዋነኛ ደግሞ ራሱን የሚገለጥበት መንገዱ ይሄ ነው። ዝም ብለሽ ቢዩ ይሄንን ቃል እግዚአብሔር የሚፈልገውንና የማይፈልገውን ራሱ እኮ የምናውቀው በዚህ ውስጥ ነው። ኮመን ከሆኑት ነገሮች ውጭ በዚህ ውስጥ እኮ ነው። አሃ ለካ ይሄን አይፈልግም። አሃ ለካ ይሄን ይፈልጋል። አሃ ለካ እግዚአብሔር የሚሰማው እንደዚህ ነው። ሳሙኤልን አሁንም ላንሳው። ሳሙኤል እኮ የእግዚአብሔርን ድምፅ አያውቀውም ነበረ። የሚያውቀው የኤሊን ድምፅ ነበረ። እግዚአብሔር ሲጠራው አቤት እያለ ኤሊ ጋር ነበር የሚሄድ። ምክንያቱም የሚያውቀው ድምፅ ገና በልጅነቱ የኤሊን ድምፅ ነው። እኔ አልጠራሁም ተመልሰተኛ ይለው። አሁንም እንደዛው ደግሞ አቤት ይላል። ሹር ነው ድምፅ እንደሰማ። በሶስተኛው ግን ኤሊም ገባውና አይ እኔ አይደለሁም የሚጠራህ እግዚአብሔር ነው፣ ሰው እነሆኝ በለዋል። እነሆኝ ማለት ከጀመረ በኋላ እና የእግዚአብሔር ድምፅ ከዛን ቀን በኋላ ነው የእግዚአብሔርን ድምፅ መለማመድ የጀመረው ሳሙኤል። አንዳንድ ጊዜ የምናውቃቸው ድምፆች የነቢያት ድምፆች ሊሆኑ ይችላሉ። አንዳንድ ጊዜ የምናውቃቸው ድምፆች የፓስተሮቻችን ድምፆች ሊሆኑ ይችላሉ። አንዳንድ ጊዜ የምናውቃቸው ድምፆች ከዚህ በፊት የተለማመድናቸው አይነት ነገሮች ሊሆኑ ይችላሉ። የእግዚአብሔርን ድምፅ ግን በእግዚአብሔር ፊት ኮንሽስሊ የእግዚአብሔር ድምፅ ይውልሽ በእግዚአብሔር ቃል በኩል ሊመጣ ይችላል። ኦደብል በሆነ ቮይስ ሊመጣ ይችላል። እንደገና ደግሞ ኢንዋርድ ዊትነስ በጣም ስስ በሆነ
ግን ንግር አድርጎሽ አውቄው ነበር እኮ የምትይው አይነት ማወቅ አየሽ፣ ማወቅ በቃ እንደዚህ እኮ ገብቶኝ ነበር እኮ የሆነ ነገር እኮ ተሰምቶሻል፣ ግን ኢግኖርት እናደርገዋለን እኛ በእንትናችን። እግዚአብሔር አይመስለንም አንዳንዴ ሳንለማመደው ስንቀር እንደዛ። እግዚአብሔር በፈለገው መንገድ ይናገራል። ሰው አያስተውልም ነው የተባለው። በአንድም በሌላም ይናገራል። እኛን አሁን እግዚአብሔርን የምትጠይቂው ማስተዋል፣ በጣም ማስተዋል። ለዚህ እኮ ነው ሐዋርያው ጳውሎስ በጣም ብዙ ጊዜ በማስተዋል እንድትመላለሱ በጥበብ እንድትመላለሱ እጸልይላችኋለሁ፣ የልብ አይኖቻችሁ እንዲከፈቱ። እግዚአብሔር በልብ ጆሮ ነው የሚሰማው፣ በልብ አይን ነው የሚታየው። ስለዚህ እኔ የምለምንሽ ምንድነው ክርስቶስ ኢየሱስን ይህንን የጥበብና የእውቀት መዝገብ የሆነውን ይበልጥ እንድታውቂው የጥበብ የማስተዋል የመገለጥ የልብ አይኖችሽ እንዲበሩ ስፔሲፊክሊ የነጸልይ ጸልይ። አሜን አሜን። እሺ በደንብ ጥሩ ነገር ነው የነገርሽኝ። ያላወቅኳቸውን እንዳስተውል ነው ያደረግሽኝ። ትክክል። ጓደኛ ቀንሽ። እግዚአብሔር የጠማቸው ጓደኞች፣ እግዚአብሔር የራባቸው ጓደኞች ያስታውቃሉ። ስለዚህ እነኝን ጓደኞች በዙሪያችሽ ዙሪያ ባይዘው የከበበን ነገር አንደኛው አትሞስፌር እሱ። ዙሪያችን ላይ ምን አይነት ሰዎች ናቸው ያሉት? እዚህ ለእግዚአብሔር የሚመቹ ናቸው? ለመንፈስ ቅዱስ ምቹ ናቸው? ወይስ ዝም ብሎ የአሮጊቶች ተረታ ተረት ዝም ብሎ የሚያወሩ ሰውን የሚያሙ አገልጋይን የሚያሙ ጓደኛን የሚያሙ ቤተሰብን የሚያሙ በቃ ይሄ ምስጉን ነው እኮ ነው የሚለው አይደለ? መዝሙር 1 ቁጥር 1 በዋዘኞች ወንበር አለመቀመጥ አይደለ? ከፌዘኞች ጋር አለመሆን አይደለ? ምክር አለው። የእግዚአብሔር ቃል ይመክራል። እና ከዋዘኛ ጋር ስትይ ዋዘኛ ነው የምትሆኝ፣ ከፌዘኛ ጋር ስትይ ፌዘኛ ነው የምትሆኝ። ምክንያቱም ብረት ብረትን እንደሚስል ጓደኛን ይስላል። ግልጽ ነው። ስለዚህ አንቺ አሁን መሻት ባይዘው ትልቁን ነገር እግዚአብሔር አንቺ ውስጥ አስቀምጧል። መሻት የሚለው መፈለግና ማድረግን በውስጣችን የሚሰራ ማን ነው? ራሱ እግዚአብሔር። ይሄ እግዚአብሔር በአንቺ ውስጥ መፈለግና ማድረግን እየፈለግሽ ነው። ስለዚህ ይሄን ፍላጎትሽን የሚያጨነግፍብሽ የሚያደናቅፍብሽ አይነት አትሞስፌር አይፈልግም እግዚአብሔር። በቃ በአጠቃላይ ነገሩን ስጠቀልለው እምልሽ ምንድነው ለእግዚአብሔር የሚመች አትሞስፌር ፍጠሪለት። መንፈስ ቅዱስ ፐርሰን ነው። ኤኒታይም አውሪው የማትፈልጊው ካራክተር ላይሽ ላይ ሲገለጥ አየኸው ባባዬ አልፈልገውም፣ ይህንን ካራክተር አንሳልኝ፣ ፍቃደኛ ነኝ፣ እኔ እንዲህ ነኝ እንላለን። አሁን እኛ ሰዎች በቃ እኔ እንዲህ ነኝ፣ ሲፈጥረኝ እንዲህ ነኝ፣ በቤተሰብ እንዲህ ነን። ማን አለ? እኛ እንደዚህ አይደለንም። እኛ እንደዛም አይደለም። እኛ እግዚአብሔርን ለመምሰል ራሳችንን እንድናስለምድ ነው እግዚአብሔር ቃል የሚናገረን እና ስለዚህ የስጋ ስራ የሚባሉት ነገሮች እኛ ላይ እየተገለጡ ከሆነ የስጋን ስራ ከራሳችን ላይ ለማስወገድ በእግዚአብሔር ቃል ውስጥና በመንፈስ ውስጥ መዋጥ አለብን። ከዛ የመንፈስ ፍሬ እናፈራለን። የመንፈስ ፍሬዎችን ታውቂያቸዋለሽ አይደለ? ፍቅር፣ ደስታ፣ ሰላም አይደለ? በጎነት፣ ትዕግስት። እነዚህ ነገሮችን እያፈራሽ ነው ወይስ ደግሞ የስጋን ስራ ነው ብዙ እየተገለጠብሽ ያለው? እሱን ራስሽን መርምሪ። ራስን የማየት ጊዜ በጣም ጥሩ ነው። ባይዘው በጣም ከራስሽ ጋር ጊዜ ውሰጂ። በጣም በቃ ቢዚ ዶንት ቢ ቢዚ። ስራሽን ስሪ፣ ትምህርት ከሆነ ትምህርትሽን ተማሪ። ከዛ በኋላ የመሰዊያሽን መሰዊያ ይባል ያስፈልግሻል። መሰዊያ ጊዜ፣ ሰዓት ለእግዚአብሔር መወሰን። ባለፈው ጊዜ ሲናገር ነበር እግዚአብሔር ቀጠሮ አክባሪ ነው። እንኳን መሰዊያ ሰርተሽለት አይደለም አባቶቻችን ላይ ተሻለ ለተገለጠላቸው አምላክ መሰዊያን ሰሩ። መሰዊያ ያስፈልገናል። ዛሬም እሱ ትሬንድ መቆም የለበት። መሰዊያችን ላይ መገኘት
መሰዊያችን ላይ ቅድም እኮ ነገርኩሽ። ባል ከማግባትሽ በፊት ባል አግብተሽ ከሆነ አላውቅም፣ ልታገቢም ከሆነ ባል ከማግባታችን በፊት እኮ ከቦይፍሬንዳችን ጋር እንገናኛለን። ጮኛ ብለን ከያዝነው ሰው ጋር ምን ለማድረግ ጊዜ ለመሰጣጠት፣ ለምን ለመተዋወቅ፣ ለምን ነገ ባላችን ነው። አየሽ ከማጋ ነው። ጌታ ኢየሱስ ክርስቶስ ደግሞ እኛ ሳንመጥ ነው እኛ ከኛ ምንም የሚያገኘው ነገር ኖሮ ሳይሆን ከፍቅር የተነሳ ፈልጎ እኛ ውስጥ አድሯል። ስለዚህ ከዚህ ከእግዚአብሔር ጋር እንዴት ነው መኖር ያለብን? እንዴት ነው ማወቅ ያለብን? እግዚአብሔርን እወቁኝ እኮ ይላል። እወቁኝ። እግዚአብሔር የሚታወቅ አምላክ ነው። ማይታወቅ ራሱን የሚደብቅ ሚስጥራዊ አምላክ አይደለም። ይታወቃል። አውቀን አንጨርሰውም እንጂ እናውቀዋለን። ባይዘው እናውቀዋለን ምን አይነት አምላክ እንደሆነ እያወቅነው ራሱን እየገለጠልን እያበራልን በብርሃን ብርሃንን ታያላችሁ ስለሚል በብርሃን ብርሃንን እያየን ነው የምንመጣው። ስለዚህ እግዚአብሔር የሚታወቅ እናውቀዋለን። ምንድነው አውቀን አንጨርሰው። ግን ልወቅህ የሚለውን የምትሆኘው መቼ ነው? መሰዊያ የሚባል ነገር ያሳልፍሽ። ታይም ከእግዚአብሔር ጋር የምታሳልፍበት፣ በርሽን የምትዘጊበት ኢንቲሜሲ ታይም፣ ማንም የማይረብሽሽ፣ እንደፈለግሽ ስልክ አንስተሽ የማታወሪበት፣ እንደፈለግሽ የፈለግሽውን የማታረጊበት፣ ለሱና ለሱ ብቻ የሰጠሽው ጊዜ። ይሄ በጣም ፕሪሺየስ የሆነ ኳሊቲ ታይሜ ነው ከእግዚአብሔር ጋር። ማንም ሊነካብኝ አልፈልግም። የልብ መነሻ ሐሳብሽን እግዚአብሔር ያያል። ምን ያህል ጠንቃቃ እንደሆንሽ ያያል። ሞኝ ተባይ ከፈለግሽ ለማንም በቃ እግዚአብሔር ያያል። ባለፈው ጊዜ ስናገር ነበረ ስለ እንደዚህ አይነት ሰው። እግዚአብሔር በጣም ሰዓት አክባሪ፣ በጣም ቀጠሮ አክባሪ ነው። በተለይ ከእግዚአብሔር ጋር የምትገናኝበት የራስሽ ስፔሲፊክ ታይም ካለሽ በየሰዓቱ በየቦታው ላይ ሆኖ መጸለይ እንደሚቻለው ሆኖ ለእግዚአብሔር ደግሞ የተለየ ሰዓት ይፈልጋል እግዚአብሔር። እንደዚህ አይነት ታይም በተለይ ካለሽ ያችኑ ሰዓት አክብሮ ይመጣል እግዚአብሔር። ግን አትዛይ፣ ተስፋ አትቁረጪ፣ ዝም ብለሽ በፊት ግን እንዳልኩሽ ነው። እሱን ነው የፈለግኩት ወይስ እጁን ነው የፈለግኩት የሚለውን ነገር ራስሽን ምርምር አድርጊና አሁን የምፈልገው አንተን ብቻ ነው። አሁን እጅህንም አይደለም እንትኑንም አሳካልኝ፣ እንትኑንም አድርግልኝ፣ እንትኑንም አምጣልኝ፣ እንትኑንም ውሰድልኝ ሳይሆን የምፈልገው ራስ የሚለው ራሱ ነው። አንተና ካልባረከኝ አለቀህም አለው እኮ ያዕቆብ። ውይ በጣም አዎ፣ በጣም ያዕቆብ ፈልጎ ይመስልሻል? በዛን ሰዓት የሚፈልገውን ሁሉ አግኝቷል። ሚስት ነው፣ ከአንድም ሁለት ልጆች ነው፣ ማአት ልጆች፣ ሰራተኞች ነው፣ ከብቶች ነው። ምንድን ነው ያጣው? ምንም ያጣው ነገር የለም። ስለ በረከት ስናወራ በረከት ገንዘብ፣ ቁሳቁስ ምናምን ከሆነ ተሳስተናል። በረከት ማለት የራሱ የእግዚአብሔር መገኘት ነው። አሜን። ለዚህ ነው የሁለት ክፍል ሰራዊት ሆኖ እንዳለ ያለውን ነገር ሁሉ አሻግሮ ብቻውን ቀርቶ አንተ ካልባረከኝ አለቅህ ማለት ራስህን ነው የምፈልገው። አየሽ፣ ሁሉ ነገር ያልቃል፣ ያልፋል። የያሹ ነገር ለምነሽ ጾም ጸሎት ይዘሽ የጠየቅሽው ነገር በሙሉ ራሱ ኢምንት ይሆንብሻል፣ ኖርማል ይሆንብሻል። ፈልገን ኖርማል የማይሆንብን የማያልቅብን ሁል ጊዜ አዲስ ዕለት ብናውቀው አውቀነው የማንጨርስ ቅዱስ ብለው ቀና ሲሉ ሌላ የሆነ አምላክ ፈልገሽው አሁንም ብትፈልጊው የማትረኪ አሁንም ፈልገሽው አሁን ሌላ ለመፈል እንደገና እሱን የሚያስጠማው እግዚአብሔር ብቻ። ሁሉ እመኑኝ፣ እዚህ ውስጥ ያላችሁ 100 ምናምን ሰዎች ጠይቃችሁ በጾም ጸሎት ይህን ብታደርግልኝ በቃ ያላችሁት ነገር እጃችሁ ሲገባ ኢምንት ነው። እመኑኝ። ምንም ጠይቁ እግዚአብሔር ወይ እንዴት ይሄን አታደርግልኝም ለከሌ አድርገል ብላችሁ ልክ እጃችሁ ሲገባ ለዚሁ ነው እንደጮኩት። በጣም እንዳትሸወዱ ልንገራችሁ። የእግዚአብሔር መገኘት ነው ብርቅና ድንቅ በህይወት ዘመናችን ላይ ልንገራችሁ። ስለዚህ እኔ አሁንም እንድትመለሺ የምነግርሽ ራስህን እፈልጋለሁ። የምፈልገው ራስህን፣ ሌላ ምንም አልፈልግም። ቅድሚያ አንተ ሁሉ በላይ ብዙ ጊዜ ይናገራለሁ። አንድ ጠቅላይ ሚኒስትር
በሰፈራችን ሊያልፍ ነው ከተባለ በዚህ መንገድ ላይ ያልፋል በእናንተ ሰፈር ከተባለ እመኝኝ አካባቢውና ሰፈሩ ይጸዳል፣ ያምራል፣ ይዋባል። ለምን? ሊያልፍ ነው። ትክክል። እግዚአብሔር መጥቶስ እግዚአብሔር እኮ እኛ ውስጥ አለ። ነገር ግን the presence of God ግሎሪው መገኘቱ ድምፁ ቃሉ ሹክ የሚለን ዘመናት የሚያሻግረው ያ እስትንፋስ የእግዚአብሔር አንድ የሚናገራት ቃል እኮ ዘመናት ያሻግራል። በመገኘቱን መለማመድ መቀመጥን ይጠይቃል። ረጅም መቀመጥ፣ በእግዚአብሔር ፊት መቀመጥ። አመሰግናለሁ አሜን አይባልም ጸሎት። ብዙ ጊዜ ተናግሬ ያለው ጸሎት ማለት ብዙ መስማት እንጂ ብዙ ማውራት አይደለም። ደግሜ እናገራለሁ። ጸሎት ማለት ብዙ መስማት እንጂ ብዙ ማውራት አይደለም። እሺ፣ ጋስቶችን እያወረደብኝ ነው። በጌታ ፍቅር ሁላችንም ታፕታፕና ሼር ኮፒ ሊንክ እናድርግ በተቻለ መጠን። ተባረኩ። እግዚአብሔር እየመከረን ነው። እንግዲህ ዛሬ ልደቴ ነው። በልደቴ ቀን ይችላው ከሆነ ቴንኪዩ እመልስላቸዋለሁ። መጠየቅ የምትፈልጉት ነገር ትጠይቁኛላችሁ። እግዚአብሔርን ቃል እንካፈላለን፣ እንጸልያለን። ጌታን ሴሌብሬሽን አልወስድብሽም። ሌላ ሰው የምታወሪ ከሆነ ጥሩ ሀሳቦች፣ መገለጦች ነው የነገርሽኝ። ያ ለአንቺ ብቻ አይደለም ራሄልዬ፣ ስናገር ሁሉም ሰው ስለሚሰማ ምክሩ ለሁሉም ነው እና ስለዚህ በጣም የሚገርመው ነገር ከኖርኩት እግዚአብሔር ከረዳኝ ጥቂት እንደው ሞክሬ ከሆነ እግዚአብሔር ረድቶኝ ከሆነ ላይፍ ስታይልን ሼር አደርጋለሁኝ። ቴስቲሞኒዎችን፣ አንዳንድ ነገሮች እናገራለሁ። የምትጠይቁኝ እንመልሳለሁ የምችለው ከሆነ። በተረፈ ግን በጣም በብዙ ድካም ውስጥ በጣም በብዙ መታረሞች ውስጥ ነው አሁንም ወደፊት የምኖረው። እግዚአብሔር እየረዳኝ ነው። ግን እንደው እግዚአብሔር ረድቶኝ ጥቂት እንደው ትንሽ ምሳሌ ሊያደርገኝ ከፈለገ የምትጠይቁኝን እመልሳለሁ እና ይህንን ነው የምልሽ። በቃ በጣም ትልቁ ቁልፍ ራስን እፈልጋለሁ ወይ እንዳያውቀው ይገኛል፣ ይመጣል። አሜን። የማትፈልጊያቸውን ነገሮች ከላይ ላይ እንዲያነሳ ጠይቂው። አልፈልግም፣ አንተን አይመጥንም ይሄ። አሜን። ያ አየሹ፣ ሌሎችም እኔን ቀጥታ እየተናገረኝ ነው ይላሉ። ምክር ስመክር ሁልጊዜ እኔ አይደለሁም የምመክረው፣ የሚመክረው መንፈስ ቅዱስ ነው። ይሄ መንፈስ ቅዱስ ለሁሉም እንደሚጠቅም አድርጎ ነው የሚመክረው። በአንቺ በኩል ሌሎችንም አብሮ ስለሚጠቅም ነው። ለሁላችንም ነው የማወራው። ሁላችሁም እዚህ ጋር የምትጠይቁ ሰዎች ስለ እናንተ ብቻ አይደለም የማወራው። ሲያወራ መንፈስ ቅዱስ ለሌሎችም እንዲጠቅም አድርጎ ነው የሚያወራው እና የምመክርሽ ይሄንን ነው። ጌታ ኢየሱስ ዘመንሽን ይባርካል። ሌላ ጥያቄ ካለ ደግሞ እቀበላለሁ። ሌሎቻችሁ ሃፒ በርዝዴ ድጋሚ አመሰግናለሁ። ሃፒ በርዝዴ ድጋሚ ተባረኪ። አሜን። ቴንክ ዩ። ሌላ አንድ ነገር ልንገርሽ፣ ልጨምርልሽ። ከምታነቢው የእግዚአብሔር ቃል ውጪ፣ ከምትጸልዩ ውጪ ምሳሌ መጽሐፍን በጣም አንብቢ። ዋይዝ ያደርግሽ። ምሳሌ መጽሐፍ 31 ምዕራፍ አለው። የት ነው የምትኖሪው? ኢትዮጵያ? ኢትዮጵያ አዲስ አበባ ውስጥ ነው የምኖረው። ዛሬ 6 ነው። ዛሬ 6 ነው አይደለ? ቀኑ ዛሬ 6 ነው። ስለዚህ በ6 ምዕራፍ 6 አንብቢ፣ በ7 ምዕራፍ 7 አንብቢ፣ በ8 ምዕራፍ 8 አንብቢ። እስከ 30 ሂጅና በ30 30 እና 31 አንብቢ። የሚቀጥለው ወር ሲመጣ 1 ሲመጣ 1 አንብቢ፣ 2 ሲመጣ 2 አንብቢ፣ 3 ሲመጣ 3 አንብቢ። ከዛ ውስጥ የነካሽን ቃል እያሰላሰልሽ ዋይ ሳታነቢ እንዳታል። በጣም ይጠቅምሻል። ዋይዝ ያደርግሻል። ከእግዚአብሔር ጋር እንዴት መኖር እንደሚቻል፣ ከሰዎች ጋር እንዴት መኖር እንደሚቻል፣ እንዴት መስራት እንደሚቻል፣ ሁሉን ነገር ትመክራለች ምሳሌ መጽሐፍ እና ምሳሌ መጽሐፍን ማንበብ የምትችሉ ሰዎች አንብቡ። በቀን 1 ምዕራፍ ናት የምታነቡት። በቀኑ ልክ አንብቡ። ተባረኩ። አሜን። ተባረክ። አንቺ አብሶ ይባርክሽ። አሜን።